ባለቤቱንና ልጆቹን ናፍቆ ከፊልድ የተመለሰው አባት ከቤት ሲደርስ ያላሰበው ነገር ገጠመው። መስክ ዋጥቼ ስመለስ ወና ቤት ውስጥ ወደቅኩ። ምን ነው ዋውዬ የት ሄዱ? ቦርሳውን ጥዬ እዛ ምንድን ነው ያልሽው ብዬ ዛኳት ከመሬት ላይ። ከቤት ያለችው አጋዣቸው ፍጹም በአይምሮ ያላሰበውን ነገር ሆነ ስትል አረዳቸው። ወዴት ነው የበረሩት? ወደ አውስትራሊያ። እርሶ ሳያውቁ? ምን አውቃለሁ እኔ እናቴ፣ ምን አውቃለሁ። የ22 ዓመት ትዳራቸው በድንገት በላይ ላይ ፈረሰ፣ ቤተሰቤ ተበተነ ይላሉ። አስቢ፣ በኔ ቦታ ሆነሽ ቤተሰቤን አንድ ሰው አላጣሁም፣ ሁለት ሰው አላጣሁም። መላ ቤተሰቦችን እኮ ነው ያጣሁ። ሞዳትን ባለቤትን ካብራክ የወጡ ልጆችን እኮ ነው ያጣኋቸው። ለ22 ዓመታት በፍቅርና በመተሳሰብ የቀናው ትዳር በመጨረሻ ምን ገጠመው? ኋላ ሲሰማ ያኛው የድሮ ልጅ ከአውስትራሊያ መጥቶ ሰርግ አለ አይደለም፣ እሱን ለመስራት ነው አላማጣ ላይ። የምትወደኝና የምታከብረኝ ባለቤቴ በእኔ ላይ እንዲህ ታደርጋለች ብዬ ፍጹም አልጠበቅኩም ነበር ይላሉ። ሽበት እኮ ዳርዳር ብለዋታል። እና የደረስንበት ደረጃ እኮ ቢያንስ ልንቀበርበት የተቆፈረ ጉድጓድ ብቻ ነው የሚለያየን የምለው ለ4 ነጥብ ዘግተናል። ዛት ዘይት ለ22 ዓመታት ያፈሉትን ሚስጥርና ያልተፈታውን እንቆቅልሽ አጫውተውናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጠይቃለን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ይህንን ቪዲዮ ብዙዎች ጋር መድረስ እንዲችል ሼር እንድታደርጉ በአክብሮት እንጠይቃለን። በስራ ባህሪያቸው ወደ ክፍለ ሀገር አዘውትረው የሚሄዱት አባት በድንገት ከፊልድ ሲመለሱ ለ22 ዓመታት ያህል በጽናት በፍቅርና በታማኝነት የጸናው ትዳራቸው ቤታቸው ኦና ሆኖ ይደርሳሉ። ምን ጉድ ተፈጥሮ ነው 2 ልጆች ያፈሩበት የ22 ዓመት ትዳራቸውን በድንገት ተዘረፍኩ፣ ባለቤቴና ልጆቼ እኔ ፍጹም በማላውቅበት ሁኔታ አውስትራሊያ መግባታቸውን ሰማሁ ይላሉ። ባለቤታቸው ሽበት ዳርዳር እያላት በደንብ እየበሰለች በነበረችበት ወቅት እኔን ጥላ ልጆቼን ይዛ ከወንድሞቿ ጋር ተባብራ እንዴት ይህንን ውሳኔ ወሰነች ሲሉ ይጠይቃሉ። ይህንን ጥያቄ ለ17 ዓመታት ያህል ሲጠይቁ ከርመዋል። ይህንን ለማመን እጅግ ከብዷቸዋል። እስከ መጨረሻው ከተከታተላችሁ የኚህን አባት እጅግ አሳዛኝና ልብ የሚነካ አሁን ደግሞ በእድሜ ማምሻቸው እፎይታ የሚሰጣቸው ልጆቻቸውን ማግኘት ነውና ይህንን በማድረግ ምናልባት ፈገግ ልታሰኟቸው የዓመታት ህልማቸውን ልትፈቱላቸው ትችላላችሁና እስከ መጨረሻው ተከታትላችሁ የምትችሉትን አድርጉ። ጉዳዩን ለመጀመሪያ ያህል ከባለቤቴ በጣም ከሚወዳት ባለቤቴ ጋር የተገናኘ ነው። እሷም ከጅማ ተመርቃ እኔም ከዚሁ ከአዲስ አበባ ዩኒቨርሲቲ በደብረ ዘይት የእርሻ ትምህርቴን ጨርሼ ተመርቄ ወለጋ ላይ ነው የተገናኘ ነው። በ1978 ዓመተ ምህረት እዛ ተገናኘን። ያው የፈጣሪ መልካም ፈቃድ ሆኖ እዛው ተገናኝተን እንግዲህ በጣም በዚህ ለጋብቻ ተፈላለግን አብረን። እሷም እኔ የወረዳ ኃላፊ ሆኜ ነበረ ግንቢ አውራጃ ውስጥ የሃሩ ወረዳ ኃላፊ ሆኜ ስመደብ፣ እሷ ደግሞ በጣቢያ ደረጃ በጣም ሰፊ ጣቢያ ላይ ተመድባ ስራዋን ትሰራ ነበርና እና ኃላፊ እንደመሆነ መጠን ለአካባቢውም በጣም አዲስ ሰው እንደመሆነ መጠን የግድ አጠቃላይ በወረዳ ውስጥ የሚሰራውን ስራ ለማየትና የራሴ የሆነ አንደርስታንዲንግ በውስጤ ለማስቀመጥ እዟዟር ነበርና እዛ ላይ ነው እንግዲህ የግፍ ሞላ ገበየውን እጅግ በጣም የሚወዳትን ባለቤትን እዛ አገኘኋትና። ስሟ ነው? አዎ፣ የግፍ ሞላ ገበየው። የግፍ ሞላ ገበየው። ኦኬ።
ለየት ያለ ስም ነው። አዎ ለየት ያለ ስም ነው። እና እዛ አገኘኋት። በጣም ልቦና የደነገጠ በጣም ደነገጥኩና እንግዲህ እሷም ስትነግረኝ ከኔ የባሰ ነገር ነው የነገረችኝ። ብዙ ስራዋን የሚጎበኙ ሰራተኞች አሉ። እንግዲህ እኔ ለየት ብሎባታል። ይህም ደግሞ እንግዲህ ሳገኛት በርካታ ስራዎችን ሰርቼ ነው እዛ ደረጃ ላይ ደረስኩኝ። የእሷ በጣም ልዩ ሆነብኝና ስራዋ ነው ወይስ ልዩ የሆነቦት? አዎ ድንጋጤው ነው። እሷን ሰዓት ድንጋጤው በጣም ደነገጥኩ እና ከብዙ በርካታ ሰዎች ጋር አብረን እንግዲህ በስታፍነት ስራዎችን አሳልፈናል ለተወሰኑ ዓመታት። እዛ ሰዓት በጣም ደነገጥኩኝ። አይ ቲንክ ኢት ኢዝ ኦርደር ኦፍ ኔቸር ፍሮም ዘ ኮር ኦፍ አወር ሄርትስ፣ እንግዲህ ትእዛዝ ነው እና ልቤ በጣም ተከፈተላት እና ያንን እንግዲህ ዋጣረኩና መቼም እስኪ እንግዲህ ራሴን አስተዋወቅኳት፣ ራሷን አስተዋወቀችኝ። በይ እንግዲህ እስኪ ወደ ሰራሽው ስራ እንጓዝ አልኳትና ዙሪያውን ስራውን በሙሉ የሰራችው ስራ ሁሉ አሳየችኝ። በተጨባጭ ለአርሶ አደሩ በጣም በርካታ ስራዎችን የሰራት። ይህ ደግሞ በጣም ሌላ ውበቷ ነው፣ ሌላ ገጽታ ውበቷ ነው እና በጣም ነው ጭራሽ ተደምሮ በቃ ውስጥ የገባች ህዝብን እንደምታገለግል ወደ አንደርስታንድ እንዳደረግኳት እና ከዛ ወደ ቢሮ ተመልሼ እኔ ከጣቢያ ወደ ወረዳው እንድታድግ ያደረግኳት በኤክስፐርትነት አሳደግኳትና በጣም ተቀራረብን። ግን ልቦት ስለደነገጠ ነው ያሳደጓት ወይስ የእውነት ሳይሆን ስራዎች ቅድም አሁን እንደገለጥኩላችሁ ስራውም ራሱ ሌላ ውበት ነው አስቢ። እና ሌላ ውበት አገኘውባት። የራሷ የተፈጥሮ ውበት ስቦኛል፣ አስቀምጨዋለሁ። ወይራስ ግን አዲሽናሊ ስራዋ ደግሞ ሌላ የውበት ገጽታዋ ነው። በቃ አስተማማኝ ሰው ነች እና ተደምሮ አሸነፈኝ። ያን ለማለት ፈልጌ ነው። ስለዚህ እና ያው ፐርፎርማንሷም ከፍተኛ ስለሆነ ተወዳዳሪ ነች። ሽልማትም ነበራት ሂስቶሪካሊ እዛ ውስጥ ማለት ነው እና በሌሎች አካላት እና ያ ሁሉ ተደምሮ አትሊስት በኤክስፐርትነት ማገልገል አለባትና ሰርታለች። ስራዋ ደግሞ በጣም አክሴፕታንስ አግኝቶ ለሽልማት በቃች ሴት ነችና ማደግ አለባት ወደምለው ከዛ በኤክስፐርትነት ወደ ወረዳ መጣዋት። ያው የኔም ውስጡ ስላለ ማለት ነው ስለፈለግኳት ማለት ነው። አዎ ስለዚህ ያን አደረግኩና አብረን እዛ በጣም ቆንጆ ስራ ሰራን እና በህይወታችን ዙሪያ ጥንቃቄ እያደረግን ተነጋገርን፣ በስፋት ተወያየን። ጭራሹኑ የበለጠ ደግሞ በጣም አፈቀርኳት። በቃ እጅግ በጣም አትሊስት ስራዋ ላይ በተለይ የምታደርገው አቴንሽን በጣም በሁሉም ሰው ዘንድ ያም ነው ለሽልማት ያበቃትና ያንን ከጨረስን በኋላ ወደ ጋብቻችን አመራን። እዛው ተጋባን። መጨረሻ ላይ እሷን ጥዬ እኔ ሌላ ፕሮሞሽን አገኘው፣ ወደ ጅማ ተወሰድኩኝ እና ያ በዛን ወቅት የቡናና ሻይ ሚኒስትርና የግብርና ሚኒስትር የመዋቅር ሽግሽግ ነበር እና በዛን ወቅት እኔ እንግዲህ ሲኒየር ሰው ነኝ፣ በርካታ ስራዎችን የሰራው ሰው ነኝና ያንን ከዛ ሲአይፒ የሚባል ድርጅት ወሰደኝ። ሲፓ ውስጥ ቡናና ሻይ ሲፓ ማለት ኢሲ ነው ፈንድ የሚያደርገው ከሀገር ውስጥ መንግስት ጋር በሪፖርት እንጂ አይገናኝም። ኮፊ ስፔሻሊቲ ላይ ትኩረት አድርጎ የሚሰራ ድርጅት ነው ሲፓ የሚባለው። ኮፊ ኢምፕሩቭመንት ፕሮጀክት ኤሪያ ላይ ያንን በኤክስፐርትነት ተወሰድኩ በቡናና ሻይ። እሷን እዛ ጥያት ወለጋ ጥያት ወደ ጅማ የገባሁት። ኋላ ከትንሽ ቆይታ በኋላ ጠየኩ ለሚመለከተው አካል ሪፖርት አደረኩና እባካችሁ ባለቤቴን አምጡልኝ፣ ለስራ አሳደጋችሁኝ፣ እዚያ አመጣችሁኝ፣ ወይራስ ግን ባለቤቴ እዛ ቀርታብኛለችና አምጡልኝ አልኳቸው እና ኢሚዲየትሊ አመጣኋት። በቃ በጣም ወዳው ምንም ጊዜም አልወሰደባቸውም። ወዳው አመጡልኝ። ጅማ አብረን እዛው የኔ አካባቢ ተመደበችና እዛ ጅማ ቤተመንግስት አለ የምታውቁት ከሆነ እዛው ቤተመንግስት አካባቢ ቤት ተከራይተን አብረን እየኖርን በጣም ጣፋጭ ኑሮ እየኖርን ከዋውዬ ጋር ዋውዬ ነው የምላት። እንዴት አሏት ዋውዬ? ዋውዬ በጣም ስለወደድኳት ዋውዬ በጣም ከልቤ የገባሽ እንደማለት ነው እንግዲህ በእኔ አተረጓጉም። አይ ዶንት ኖ በሌላው ሌላ ሊሆን ይችላል ከመውደድ የተነሳ ማለት ነው። እና ስለዚህ ዋውዬ ትለኛለች፣ ዋውክያ ዋውዬ እላታለሁ። እርስ በርስ እሷም ዋውዬ ነው የምትለው? ዋውዬ ነው የምትለኝ እሷም።
ያንኑ ስመልስ አለኔ አዋለችው እና በዛ መልኩ አብረን በጣም ጣፋጭ ኑሮ ነበረ ስንኖር ነበረው። እና አሁን የበታተነኝ ወንድሟ እዛ ይማር ነበረ፣ ጅማ ጤና ሳይንስ ላይ ትምህርት ይወስድ ነበረ። እና አብረን እንግዲህ ያው የእሷ ወንድም ማለት የኔ ወንድም ማለት ነው፣ የእሷ ስጋ ማለት የኔ ስጋ ማለት ነው። እና አብረን እዛው እሱም እዛ ኋላ መጣበታለን ከጠየቃችሁኝ አብረን እያገዝ ነው እና ኋላ ከዛ ኑሯችንን ቀጠል። ከትንሽ ቆይታ በኋላ አጌን ተናዘር ፕሮሞሽን ቱ አዲስ እና በዛ መልኩ ወደ አዲስ አበባ አመጡኝ። ሌላ እድገት አገኙ። ሌላ እድገት አገኙ እና ኋላ መጨረሻ ያው እሷን እዛ ጥያት ወጣሁ። አሁን አዲስ አበባ ስገባ የማዕከላዊ መንግስት ፈለገኝ እና ትንሽ ፖቴንሻል አለ የሚል ነገር አለ አይደል? ሰዎች ተቋቋሙና እና ሌላ ቫካንሲዎች ነበሩ ፌደራል ደረጃ ላይ። ይሄ ሰውዬ ይህንን ነገር በጣም ይወጣዋል የሚል ነገር ኢንፎርሜሽን ያው አዲስ አበባ ገባው። አዲስ አበባ እንደገባው የተለያዩ ስራዎች ላይ አሰርተውኛል። ኢንተርናሽናል መጋዚንስ ላይ እና ሰርቻለሁ እና እዛም አዲስ አበባ እንደገባው እንደገና ደግሞ አሁንም ማመልከቻ አቀረብኩ። ቀረችብኝ ጅማ ላይ ስለቀረችብኝ እባካችሁ አሁንም እንግዲህ ያው ማመልከቻ ለሚመለከተው አካል አፒል አደረኩ። በጣም ያው የእሱ ፈቃድ ነውና ጠዋትም ያገናኘን ፈጣሪ ነውና ምንም አላንገራገሩም። እምዴት ሊያመጡልኝ በጣም ደስ አለን። በቃ እና ክፍለ ሀገሮቹን አዳርሰን እንደገና አዲስ አበባ መጣን። እዚህ 22 ማዞሪያ ላይ ግራና ቀኝ 4 ዓመት 8 ዓመት አብረን ኖርን እና አብረን ከኖርን በኋላ ያው ዓለም ባንክ ላይ ቤት ተሰራ፣ መኖሪያ ቤት ተሰራ። እዛ ተሰባስበን ያው ተያይዘን እዛ ገባን። ራሳችሁ ሰራችሁ ቤቱን? አዎ። እና እዛ አብረን ገባን፣ አብረን መኖር ጀመርን። እና የመጀመሪያ ልጄ የተወለደችው አንጋፋዋ ማለት ነው የተወለደችው ወለጋ ነው የተወለደችው እሷ እና ስሟም ቤት ውስጥ ሚሚ ነው የምንላት፣ ሚሚ ነው የምትባለው። ራስ ግን ውጭ የምትጠራው ርብቃ አበራ ጣሄር ነው የምትባለው። እና ልጃችንን ያው እሷ ነበረች ለጊዜው። እሷን ይዘን ዓለም ባንክ ገባን። ኑሮ በጣም ጣፋጭ ኑሮ። እዛው ሃይስኩል አለ አይ ቲንክ ዩ ኖ ኢት እና ሃይስኩል አለ። ልጃችንን እዛ አስገባን። እዛው መማር ጀመርን፣ መኖር ጀመርን። እና ሁለተኛ ልጄም እዚሁ አዲስ አበባ ተወለደች። ቤቱ በደስታ ተሞላ። በጣም ተደሰትን እንጂ ፈጣሪ የተመሰገነ ይሁን። እጅግ በጣም በተለይ በኑሯችን ዙሪያ የምናደርገው ጥንቃቄ በጣም አሳቢ ነች፣ በጣም አዋቂ ነች። ለእኔ ባለቤቴም ነች እና ለእኔ መካሪዬም ነች እና እንደዛ ነው እና በጣም ብልህ ሴት ነች እና አብረን እዛው ልጅም ማገኘን አዲስ አበባ ገብተን ከዛ በኋላ በቃ መልካም ኑሮ መኖር ጀመርን። እኔ ግን የምሰራበት ኋላ ያንን ማስቀመጥ ፈልጋለሁ እና የምሰራበት ፌደራል ላይ ትንሽ ችግሮች ነበሩ። ነገሮች ሁሉ እኔ እንደፈለግኩት መሄድ አልቻሉም። ይሄ ትዳሮት ላይ ጫና ፈጠረቦት? በጣም ራሴንም አጨናነቀኝ እንጂ አንቺ ሆዲ ዋይ የምሰራበት ስራ ላይ አንቺ ግድፈት እንዲፈጠር ትፈልጊያለሽ እንዴ? ስህተት እንዲፈጠር አትፈልግም። ሌሎቹ ግን ተግራና ቀኝ ስህተት ፈጣሪዎች ካሉ እንዴት አድርገሽ በሰላም ትሰራዋለሽ? አይሰራም ስራ እና ወደ መረበሽ ነው የምትገቢው። ዞሮ እዚህ ውስጥ እኮ አብረሽ ስለምትሰሪው ያው አንቺም እዚህ ውስጥ እንዳለሽ ይታወቃል እና ጥያቄዎች አይቀሩልሽም ከሂደት በኋላ። ያንን እንግዲህ አስቤ እኔ ግን ያው ለምመለከተው አካል አስቢ፣ በጣም ከባድ ስራ ነው፣ አጨናናቂ ነው። እንደው ብናገር ደስ ይለኛል ከፈቀዳችሁልኝ። ኢንተርናሽናል ማጋዚንስ ላይ ነው የምንሰራው። እነዚህ ከውጭ የሚገቡት ጋዜጦች አሉ። ምናልባት ኢፍ ዩ ሪኮል ኢት እነዚህ ኢኮኖሚስት የሚባሉ አሉ። ኒውስ ዊክ፣ ታይምስ፣ ኢንዲያን ኦሽን ኒውስ ሌተር ግን የተወሰኑት ዶሜስቲክ ኒውስ አሉ እና ከእነዚህ ሴሌክቲቭሊ ሁለት ሰዎች ሁለት ነው የምንሰራው ተመርጠን እዛ ውስጥ እነዚህ ከውጭ የሚገቡትንም ያው በእንግሊዝኛ ታትሞ የሚገቡ ናቸው።
የሀገር ውስጥ አሉ ዶሜስቲክ ኒውስ ሴሌክቲቭሊ ከዛም ወስደን ለሃየር ኦፊሻልስ ነው የምታቀርቢው። አስቢ፣ በጣም ከባድ ነገር ነው የምሰራው። እና ለቀድሞ ዶክተር ነጋሶ ጊዳዳ ቢሮ የሀገሪቱ ፕሬዚዳንት ይቀርባል። ለጠቅላይ ሚኒስትሩ መለስ ዜናዊ ይቀርባል። 4 ኪሎ ለኢህአዴግ ቢሮ እናቀርባለን። እገን ለሀገሪቱ ደህንነት እንሰራለን። ወራስ ደግሞ እንደገና ለመከላከያ የሚቀርብ ነገር ነው። በዛ መልኩ ነው የምሰራው በትዕዛዝ ከላይ በወረደው እና በክልል ደግሞ ለተወሰኑት ክልል ብቻ ነው ያደረጉት። እንደዛ ለምን እንደተደረገ እኔ አሁንም መላቅም። ለአቶ ገብሩ አስራት የትግራይ ፕሬዝዳንት ይቀርባል። ለአማራው ፕሬዝዳንት ብሔራዊ ክልላዊ መንግስት ለአቶ ጎበዜ እናቀርባለን። ለቀድሞ የመጀመሪያ የኦሮሚያ ፕሬዝዳንት ለሐሰን አሊ ይቀርባል። እና በዚህ መልኩ አስቢ ምን ያህል አጨናናቂ ስራ እንደሚሰራ። እነዚህ ላየር ኦፊሻልስ እነዚህን ሁሉ ጨምቀሽ ከሀገር የገቡትንም ስፔሻሊ በኢስት አፍሪካን ካንትሪስ ላይ ፓርቲኩላርሊ ዋት ዳር ሴይንግ አባውት ኢትዮጵያን ፖለቲክስ ይህን ሁሉ ኮንደንስ አድርገሽ አስቢ። በጥራት ለነዚህ ለሀገር መሪዎች መቅረብ አለበት። እና አጨናናቂ ስራ ነበረና በዛ ዙሪያ ችግሮች ነበሩ። እኔ እዛ ውስጥ መቀጠል ስላልፈለግኩኝ እኔ ወደ ሙያ መልሱኝ አልኳቸው። ከፈለጉ ያጥፉኝ፣ እኔ በዚህ አልቀጥልም። ስብሰባ ላይ ያንንም ስትሬስ አደረኩ፣ በግልጽ አስቀመጡ። ይህ መሆን የለበትም እና ጥሩ አይደለም፣ የህዝብ ስራ ነው እየተሰራ ያለው እየተባለም ያለው እየሰራንም ያለ ነው ይህንን ነውና እኔ ውስጥ ያልተቀበለም እና ከሚጨናነቅ ወደ ፕሮፌሽን መልሱኝና ልስራ አልኩና ጻፍኩ፣ ያፈቀደውን ያድርጉኝ ብዬ። ከዛ በኋላ ኦኬ አክሰፕት አደረጉኝ። ለሙያ ተመለስኩና እዚሁ አምቦ ላይ ወረወሩኝ። ከዛ ወደዚህ ወደ ዓለም ገና አመጡኝ። እዛ ጋ ነው እንግዲህ ወደ መስክ ላይ ስራዬን እየሰራው ፕሮፌሽናል በጣም በርካታ ስራዎችን ትሰሪያለሽ። የአርሶ አደሩን ምርትና ምርታማነት ከፍ ለማድረግ አርሶ አደሩን ወደ ተሻለ የእርሻ አሰራር እንዲገባ በጣም በርካታ ስራዎች ያሉብኝ። ያንን እየሰራው መስክ ወጣለሁ ወደ አዋሽ። መስክ ዋጥቼ ስመለስ ወና ቤት ውስጥ ወደቅኩ። ምን ነው ዋውዬ የት ሄዱ? ስገባ እንኳኩቼ ግቢ ስገባ ልጅቷ ያቺ እኛን በስራ የምታግዘን ያሳደግናት ልጅ አለች፣ ታለቅሳለች። በቃ ለቅሶ ላይ ነው ያገኘኋት። እንግዲህ በእኔ ቦታ ሁናችሁ እስኪ ወገኖች አስቡ። እንደዛ እርር ብላ እያለቀሰች ቤት ውስጥ ምንድን ነው የምትሆኝ? ያን የእሷን ማልቀስ ስታይ ወና ቤት ውስጥ ብቻዋን እያለቀሰች አስቢ፣ ምን ስሜት ውስጥ እንደምትገቢ፣ ማንም ምን ስሜት እንደምላበስ አስቢ እስኪ አስቢ። ኋላ ዘልዬ ቦርሳውን ጥዬ እዛ ምንድን ነው የሆንሽው ብዬ ዛኳት ከመሬት ላይ እና ምንድን ነው ንገርኝ እስኪ ንገርኝ እባክሽን፣ ምንድን ነው የሆንሽው? ምንድን ነው ንገርኝ እባክሽን፣ አታጨናንቅኝ፣ እኔ ጮኻለሁ አልኳት። በቃ እርሶን ስታይ ነው ማልቀስ የጀመረችው ወይስ እያለቀሰች ነበር? እያለቀሰችም ነበር፣ እንደዚህ ኩርምት ብላ ሶፋ ላይ እንትን ብላ። እሺ በቃ ያሳደግናት ልጄ እኮ ነች። በቃ ለእሷ ተደውሎ ተነግሯታል፣ ወይ ራስ ደግሞ ለጎረቤትም ተነግሯል። እርሶ ምንም አያውቁ? በቃ እሷ እንግዲህ ወጥቶ ሄዷል በረዋል ተብሎ ተነግሯታል። ቤት ኢንተርኮም አለ ስልክ ዋይርለስ የሚሉት እና በዛ ያን የቤተሰቦች መብረር መጥፋት ተነግሯታል እና ማልቀስ ጀመረች። ወዴት ነው የበረሩት? ወደ አውስትራሊያ። እርሶ ሳያውቁ? ምን አውቃለሁ እኔ እናቴ፣ ምን አውቃለሁ። እንደዛ በፍቅር አብራችሁ ይኖራችሁ? በጣም በፍቅርና ለጎረቤትም ተደውሏል። ጎረቤታችን አለች በጣም ከባለቤት ጋር ጓደኛሞች ናቸው። ለሱም ተደውሎላታል እና መጨረሻ ላይ እሷ ያን ሰምታ ነው እንግዲህ የምትለው ጨውቁና ወደ ውጭ ወጣው። ልጅቷ ለጊዜው መናገር በቃ ተሳናት እና ወጣውና ኧረ ጎረቤት አላችሁ፣ ምንድን ነው ቤቴ ውስጥ የወረደው በላ ምንድን ነው እባካችሁ፣ ምንድን ነው አልማዝ ጎረቤት፣ ምንድን ነው የወረደው በላ ምንድን ነው እባክሽን ንገሩኝ ኑ። በቃ እየተሰባበሩ መጡ ግቢ ውስጥ። ኋላ እነሱ ስለሰሙ እጄን ይዘው አስቀመጡኝ እና እስኪ አረፍ በል። ምንድን ነው የማርፈው? ምንድን ነው ለምንድን ነው የምታርቅሱ? ኦቶማቲካሊ ጭንቅላቴ ውስጥ የመጣው ነገር ቢኖር ልጆችን አንዳንዴ ይወጣ ይላሉ ለመዝናናት እንትን ትላቸዋለች እና ያኔ በቃ የመኪና አደጋ አለ አይደለም እንደዛ ያለቁ ይመስለኛል። በቃ እና ያንን እንግዲህ ቁጭ በላሉኝ፣ አባበሉኝ፣ ነገሩኝ
ምን ልሁን? እርስዎ እንዴት አላወቁም? ባለቤቱ ልጆቹ ከሀገር ሊወጡ ሲሰናዱ መቼም ልክ እንደ አውቶቡስ ትኬት ወዲያው ተቆርጦ አይደለም የሚወጣው። ኤግዛክትሊ ባህር ማዶ ነው የሚሻገሩት። የራሱ ፕሮሰስ አለውና በዚህ ሂደት ውስጥ እርስዎ ምንም አያውቁም? እኔ ምንም አላውቅም። አማቾቼ ናቸው፣ ከልቤ የገቡ አማቾቼ ናቸው። አብረን የኖርን አማቾቼ ናቸው። ልጆቻቸው በእረፍት ጊዜ እኔ ጋር መጥተው እረፍት ያሳልፋሉ፣ እኔ ጋር ይማራሉ። አብረን የምንበላው አብረን የምንጠጣው። ሌላ አይነት የማውቀው እንደዚህ አይነት ነገር እንደዚህ እየኖርሽ በቃ በጣም ማፈቅራቸው በጣም መወዳቸው ሰዎች ናቸውና እንዴት ኤክስፔክት አደርጋለሁ? ሀውቶን ኤርስ እንዴት ይመጣል እንደዚህ አይነት ነገር? በእኔና በባለቤት መሀብንና ባለቤት 22 ዓመት ነው አብረን ኖር ነው። አስቢ አይደለም መሰናዘር ይቅርና በእኔና በዋውዬ መሃል ኃይለ ቃል ራሱ መኖሩን አላስታውስም። ታመንም አልታመንም አላስታውስም። ታዲያ እንዴት ጨከነች? አላስታውስም። የ22 ዓመት የትዳር አጋር 22 ዓመት አስቢ፣ ከ78 ጀምሮ አስቢ 22 ዓመት እና ከወንድሟ ጋር ደግሞ ጅማ አስቢ። እንዴትስ ይመጣልሻል ክፉ ነገር? ጅማ እየተማረ ያለ ጤና ሳይንስ ላይ ገብቶ እየተማረ ያለ አብረን እዛ ተገናኝተናል አላልኳችሁም? አስቢ፣ የእሷ ወንድም የኔ ወንድም ነው። የእሷ ስጋ የኔ ስጋ ነው። እዛ በቅርብ አብረን የምንበላው አብረን የምንጠጣው ይመጣል። ከተከራዩ ከጓደኞቹ ጋር ይመጣል እና የአቅማችን ያክል በጣም ነው የምናስተናግደው። እሱ ነበር ቅድሚያ የወጣው። እሱ ከዛ ጨርሶ ዘፈርስቱ እስራኤል ተወስድ ነበረ። ያን ልጁ በትምህርት ጎበዝ ነው። እስራኤል በህፃናት ስፔሻላይዝ አድርጎ ገብቶ እዛው 22 ማዞሪያ አካባቢ ቅርብ ለቅርብ ቤት ተከራይተን አብረን የምንኖረው እና ድንበራ ሆስፒታል አይ ቲንክ ያው ታውቁታላችሁ። እዛ ነው የምሰራው እና እዛ እየሰራ ያው እዛው አካባቢ ቤት ፈላለግንለት እና እዛው ተከራየ። በዛ መልኩ ነው ከኛ ጋር የምኖረው። ዳግም አስቢ፣ እራቱን ላይ አብረን የምንበላው ሁሉ በቃ አብረን እዛው የእኔ ቤት ነው የሚያመሸው እና በጣም 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 እንትን የሆነ ሰው ነው። በቃ ያኔ እንግዲህ በጣም በጣም ብዙ ነገር ከኔ ጋር ይጫወታል ያጫውተኛልና እና በጣም እንጫወት ነበረ ስለ ወደፊት ህይወቱ፣ ስለ እሱም ስለ ራሳችንም እና አብረን ማታ እየበላን አብረን እያመሸን የወንድሞቹ ልጆች አሉ እኔ ጋር ይመጣሉ ተሰብስበው እና ተቀብያቸው ያኔ አብረን ነበር ያሳለፍነው እና በዛ ደረጃ እንትን ያልን ሰው ነው። መጨረሻ ላይ በጣም ቅድም ያልኩት ነገር ነውና እነዚህ ኢንተርናሽናል መጋዘንስ ላይ ሰራ አልነበረ እዛ ላይ እየሰራው ኮንደንስ እያደረግኩኝ መጨረሻ ላይ አይ ቲንክ ኢት ዋዝ ኒውስዊክ ኦር ታይምስ እዛ ላይ መጨረሻ ፔጆች ላይ ኢንተርናሽናል አካዳሚክ ኢንቪቴሽን አለ። ሞስት ኦፍ ዘ ታይም በዓለም ላይ የሚሰጡት እንደዚህ ካናዳ እና አውስትራሊያ ናቸው። ብዙውን ጊዜ እንደዚህ አካዳሚክ አዘውትረው የሚሰጡት እነሱ ናቸው። እና አት ላስት ኦፍ ዘ ፔጅ አገኘኋት ይችን ነገር ኢንተርናሽናል አካዳሚክ ኢንቪቴሽን ፍሮም አውስትራሊያ የሚል አለ። አውቶማቲካሊ እሱ ጭንቅላቴ ውስጥ መጣ። እሱ ከእስራኤል እንደመጣ እዚህ መኖር አልፈልግም፣ መውጣት ይፈልጋል። በት ዲድንት ነው ዌር ቱ ጎ እና አልወሰንም እና መጨረሻ ላይ ይህን ነገር አጫውተኛል። ዋውዬ አብዬ ይለኛል እና እባክህን እኔ እኮ እዚህ ሀገር መኖር አልፈልግም እና መውጣት ልቦና አልጸናም ይለኛል። ኢትዮጵያ ውስጥ እኔ ያው ይህንን ስራ ጠንክረህ ስራ እና ኋላ ትወጣለህ፣ አይዞህ ዳንዬ እለዋለሁ። ዳንዬ ነው የምለው፣ ዳንኤል ሞላ ገበየው ነው የሚባለው። እና እንደዛ እያባበልኩት በጣም ተነሳስቶ ነበር ልቦናው። እና በዛ ደረጃ የሚገርማችሁ ነገር ያን ኢንፎርሜሽን አገኘሁ። ታይምስ ላይ ነው መሰለኝ የመጨረሻ ያገኙት እኔ ነኝ ያገኘሁት። ያን ኢንፎርሜሽን አግኝቼው ኋላ ቢሮ እያለሁ ደወልኩለት። ዳንዬ እንደዚህ አይነት ነገር እኮ አገኘሁ አልኩት። ኢንተርናሽናል አካዳሚክ ኢንቪቴሽን ፍሮም አውስትራሊያ የሚል አለና እባክህን ላዳ ኮንትራት ዘይስ ክብረር አልኩት። ወይም ቢዚ ሆነ ከሆነ ሕክምናው ላይ ማታ መጽሔቱን ማታ አምጣልኝ አብዬ ይለኛል። እባክህን በጣም አጓጓኝ፣ ስራውም ደግሞ እንጃ ወይ ልምጣ ምናምን አለ። በጣም ተነሳሳ። ውስጡ የነበረ ነገር አይደል ልክችን ጆሮው ላይ ጠብ ሳደርግ በጣም ተነሳሳብኝ አይደል። በቃ ተረጋጋና ማታ
በዲስከስ እናደርጋለን፣ አመጣልሃለሁ፣ ምን ችግር አለው መጽሔቱን አልኩት። በዛች የተነሳ ያን ኢንፎርሜሽን አገኘ። since it was given by Australian government ያንን ኢንፎርሜሽን አግኝቶ ያን ደግሞ የአውስትራሊያ ኤምባሲ ኢትዮጵያ ውስጥ አልነበረም። ሳር ቤት ቆንሲላ ወስዶ ከካናዳ ኤምባሲ ወስዶ ቆንሲላ ወስዶ ነበረ ምሰራው ከኢትዮጵያ ሰው ሲወስዱ ማለት ነው። እና ኤምባሲ የነበረው ናይሮቢ ነው የነበረውና እዚህ ሳር ቤት ከካናዳ ክላስ ወስዶ በቆንሲላ ይሰራሉ። ኢትዮጵያውያኖችን ስለመውሰድ ሲፈልጉ ኮንታክት ያደርጉና ስራቸውን ጨርሶ ወደ ናይሮቢ ይመለሳሉ። ኤምባሲ አልነበረም እና በዲኤችኤል ኮንታክት አድርጎ ነው ከናይሮቢ ካለው አውስትራሊያ ኤምባሲ ጋር ይህንን ነገር ኦቶማቲካሊ ያው በጣም አክሴፕታንስ አላቸው እነዚህ ከጥሩ ጥሩ ሀገሮች ተመርቀው የሚመጡት እና እስከ እስራኤል ነው እንትን የተባለው። ወደው እንትኑን ኮንደንስ አደረገላቸው። እነዚህ ሲቪውን ወሰዱት እና አውስትራሊያ ገባ። ያኔ እናንተ ሰላም ናችሁ በትዳር እንዴ? በጣም አስብ፣ የሁሉ አብረን ስንሰራ እንደዚህ ሳስብለት ምን አለ መሀላችን? ምን የሚያጠራጥር ምን የሚያነካካን ነገር አለ? እና ምንድነው መጨረሻ ላይ ከዛም ራሱ ያው በጣም በደስታ እዛ ተምሮ እዛው ነው የቀረው እና ኋላ ለረጅም ዓመታት እንጠያየቅ ነበር። አዎ እሱ ራሱ እኮ አማውንት ልክልን ነበረ ከአውስትራሊያ። አዎ እየመጣም ኮንታክት ያደርገናል። ከዛም ሆኖ ደግሞ ይረዳናል። በጣም ነው የሚረዳን። ልጁ ቀና ልጅ ነው። ለቤተሰቦቹ በጣም አሳቢ ነው። እጅግ በጣም አሳቢ ነው እና ያን ሁሉ የሚያደርግ ልጅ ነውና ኋላ የምሰማው አንድ ነገር ነው እንግዲህ እንትን የተባለው እንግዲህ ያው እርግጠኛ ባልሆንም አብሮ አደጓ ውጭ ነው ያለው። ድሮ አብሮ በጓደኝነት አብሮ ለረጅም ጊዜ የነበሩ ከሱ ጋር ማለት ነው። እሱም አውስትራሊያ ነው ያለው አስቢ። እና ያው ስሰማ ለረጅም ጊዜ አብሮ ቆይቷል። እኔን ከማግባቷ በፊት ማለት ነው። በፍቅር ጓደኝነት ነው ወይስ በጓደኝነት ለረጅም ጊዜ አብሮ ቆይቷል። ኦልሬዲ ቃላቶችም ነበሩ መሰለኝ ለመጋባትም። አስቢ እንግዲህ እንደዛ አይነት ነገር ነውና እሱ አይ ቲንክ እዛ አውስትራሊያ እንግዲህ የሰማሁትን ነው የምናገረው። ጭብጥ እንትን የለኝም። እዛ ቆይቷል። እሱም በጣም እንግዲህ አብሮ አደጎች ናቸው። አንድ ቄ ውስጥ ማለት ነው አላማጣ ላይ እዛው ወሎ ማለት ነው። በጣም አብሮ ያደጉ አብሮ የተማሩ አሉ አይደለም ከትንሽነታቸው እና ያ ነው የሚባለው። እንግዲህ ልጁ በጣም የፈልጋት እንደነበረ ነው የተነገረኝ። ስለዚህ እሱ ነው ፈርሞ የወሰዳት ከነ ልጆቹ። አዎ ኋላ መጨረሻ ላይ እና በጣም ስሰማ በጣም ይወተውተዋል ይሄን ልጅ እንዴት እሷን አጣለሁ የሚል ነገር በቃ ወንድሟን ማለት ነው እና በጣም እንትን ይላት ይጨቀጭቀዋል። እጅግ በጣም ለየት ባለ መልኩ እኔ እስከ መጨረሻ እሷን ማጣት የለብኝም እናንተ ናችሁ ያሳጣችሁኝ ወደ ማለትም አይነት ደረጃ ነው የተነገረኝ። ማግባቷን መውለዷን አያውቅም። እንዴት ይደበቃል? እነሱ ሰው እኔ ጋር ልጅ እያስተማሩ እየተገናኘን አይደለም? እኔም እኮ እነሱ ጋር ሄዳለሁ። ይህን ነገር እንዴት አይሰማም አይባልም። እንዴት አይሰማም? እና መጨረሻ ላይ እና በዚህ መልኩ እያለን ነው እና ይህ ሰው ነው እንደዚህ ድጋፍ ስማር ድጋፍ ስናደርግለት የነበረው። በቅርብ ያው አብረን ባለችን አቅም እየተከታተልን ነው ለቁም ነገር እንዲደርስ ያደረግነውና እሱ ነው የበታተነኝ፣ እሱ ነው ከልጆቼን ያሳጣኝ፣ እሱ ነው በጣም መወዳትን ባለቤትን። እንግዲህ ስነግሩኝ እንግዲህ ቤት ውስጥ ሁሉ ለ2 ቀን ስታለቅስ ነበር አሉ። እርስዎ ምን ያህል ጊዜ ቆዩ? ለስራ ፊልድ ከወጡ በኋላ 4-5 ሳምንትም ቆያለሁ። በጣም ቢዚ ያደርገኛል። ምክንያቱም በተለያዩ የአርሶ አደሮች ማሳ ላይ የሚሰራ ቴክኖሎጂ አለ። በጣም ነው የሚያቆይሽ። በርካታ ስራዎች ይሰራሉ። ይሄንን ዋውዬ ያውቁ ነበር እንዴ? እሷም የፊልድ ሰራተኛ የግብርና ሰራተኛ አለችም እንዴ? በደንብ ያውቃሉ እንዴ? እሷም የፊልድ ሰራተኛ እሷ አዲስ አበባ እንዳመጣኋት በኦሮሚያ ብሔራዊ ክልላዊ መንግስት እዚህ ቦሌ ላይ ግብርና ማለት ነው
እዛ ነው የተመደበችው፣ ቦያውን ቡና ጥራት ላይ which is very sensitive። አስቢ እንግዲህ እዛ ላይ ስትራ ነበረ። ኋላም ደግሞ አዲስ መሀም ይባላል። አዲስ መሀም ይባል እዛ ወደዛ ሺፍት አደረገዋት። ከአዲስ አበባ ባህር ዳር ተብሎ ድሮ ታልሞ ደን ለመትከል በምጻረ ቃላት የሚጠራው አዲስ መሀ ይሉታል። እና እዛ ደን ላይ ነው፣ ሱሉልታ ላይ ነው ጽሕፈት ቤታቸው። እዛ ዋና የደኑ እንትን ኤክስፐርት ሆና እንድትሰራም ኋላ ወደዛም ፕሮሞት አድርጓታል። እና የፊልድ ሰው ነበረች። በየክፍለ ሀገሩ አብረን ተመሳሳይ ስራ ነው የምንሰራው። ምሩቅ ነች። እና ፊልድ ምን ለእሷ ምን አዲስ ነው? እሷም ትወጣለች፣ እኔም እወጣለሁ። ማታ ነው የምንገናኘው። እና የእኔ ፊልድ ለእሷ አዲስ ነገር አይደለም። ስለዚህ እርስዎ በተለያየ ጊዜ ፊልድ በሚወጡበት ወቅት የተጀመረ ፕሮሰስ ነበር ማለት ነው? በጣም ድብቅ ፕሮሰስ ነበር እንጂ መጨረሻ ላይ ስመጣ ሊወስዳት ስል ከአውስትራሊያ ይመጣል። እዛው አዲስ አበባ ዓለም ባንክ ይመጣል። ቤት ይመጣና አብሮ አደጓ ነው ወይስ ወንድሟ? ወንድሟ። እሺ። አዎ የስጋ ወንድሟ እኮ ነው። እና ከአውስትራሊያ ይመጣና ምን ይለኛል፣ እዛ ቤት ዓለም ባንክ እኛ ጋር አድሮ እና እሷ እንትን ልንሄድ ነው አብዬ ይለኛል። የት ነው የምትሄዱት? ዳኑዋዬ እለዋለሁ። እና ወደ ሰሜን ልንሄድ ነው ጉብኝት አክሱምን ለማየት ይለኛል። ለካ እነሱ ያሰቡት ምንድን ነው? ኋላ ስሰማ፣ ምክንያቱም ይህንን ስራ የሰሩት ወንድም አለው አላማጣ ላይ አሰፋ ሞላ የሚባሉ መምህር ናቸው። የትምህርት ቤትም ዳይሬክተር ናቸው። እና ትልቅ ሰው ነው። በዛን ወቅት እንግዲህ በጣም ትልቅ ሰው ነው። በጣም ጥሩ ሰው ነው። አሳቢ ነው። እኛም ጋር እኔም ጋር መጥቶ እብን እንኳን እስከ ወለጋ ድረስ መጥቶ አይቶናል። እስከ ወለጋ ድረስ አስቢ፣ እስከ ወለጋ ድረስ መጥቶ ይጠይቀን ነበር። በጣም ሩቅ ነው ካላማጣ ወለጋ መምጣት፣ በጣም ከባድም ነው ሩቅም ነው። እና በዛ መልኩ ነው ሲያነባቸው የነበረው። እና ከእሱ ጋር ተገናኝተው ነው እንደዚህ አይነት ስራ በደል የፈጸሙብኝ፣ ልጆችን ያሳጡኝ። እና አክሱም እንሄዳለን አለ። አክሱም ኦኬ ዩጎ አልኳቸው። እኔ ግን አንተም መሄድ አለብህ አለኝ። አውቆ ነው። እኔ እንዴት ሄዳለሁ? የፊልድ ስራ አለብኝ አልኩት። ያው ተወጥራለሁ። እስራኤል ደግሞ ባህሪውን ታውቀዋለህ እና እኔ አልሄድም አልኩት። እና እናንተ ሄዱና ምንም ችግር የለውም፣ እህታችን ልጃችን አለች፣ ያው ፈጣሪ በሰላም ይመልሳችሁ ሄዱ አልኩት። ኋላ ሲሰማ ያኛው የድሮ ልጅ ከአውስትራሊያ መጥቶ ሰርግ አለ አይደለም፣ እሱን ለመስራት ነው አላማጣ ላይ ያንን ሰረሞኒ። ሰርግም ተደግሶ ነበር። እና ያንን እኔ ተነግሮኛል፣ ደርሼበት ሰው አለኝ እዛ። ልጁም ከዛ ከአውስትራሊያ መጥቷል፣ አዲሱ ባሏ። እነዚህም ከዚህ ሄዱ። አላማጣ ላይ ቀለበት መደራረጉ ተከናወነ። እርሱ ይሄንን መቼ ሰሙ? ከሄዱ በኋላ ነው ወይስ መጀመሪያ አውቀው ነበር? እኔ ሄጃለሁ። ከዛ በኋላ ሄድኩኝ ሁኔታዎችን። እዛ ያልኩኝ ሰውዬ ስሙን መጥራት አልፈልግም። ይህን ሁሉ ዲስፕሌይ ያደረገልኝ። እንዴት ወናው ቤተሰቦች ሁሉ ይዘረፋሉ እኔ በማላውቀው በየኡ ለማለት ስሄድ እኮ ነው ሁሉ የተነገረኝ። አዎ ይሄ ነው የተፈጸመብኝ። እና በዚህ መልኩ ነው ይዟቸው የወጣው። አስቡ እስኪ መላውን ቤተሰብ እስኪ ወገኖች የኢትዮጵያውያን ሁሉ እስኪ አስቡ። ዛሬ እስኪ የኔት እስኪ ልጆችሽን የምትወጂውን ባለቤትሽን ተዘርፈው በድብቅ አውጥተውት ውጭ ሀገርም ሰውረው በ1999 ሰኔ 22 ነው የተዘረፍኩኝ። ቤቴ ወደ አይቀረው መላውን ቤተሰብ የተዘረፍኩት በዚህ ዓመተ ምህረት ነው። 1999 ሰኔ 22 ማለት ነው። ልጆቹት ስንት ዓመታቸው ነበረ? ያኔ ትልቁ 12ኛ ኦልሞስት እንትን ብላለች፣ ትልቅ ነች። ያቺ ከ8 ወደ 9 ሺፍት አድርጋለች። ትላልቆች ናቸው። አባታችንስ ብለው አልጠየቁም? ደፈርስት 2-3 ይርስ ተደብቀው፣ እሱ ልነግርሽ ነው። አውስትራሊያ ከገቡ በኋላ እዛ ያኔ እንደጠፉ አላማጣም ሄድኩ፣ ምንም መልስ አጣሁ። እንደገና እዚህም አካባቢ ያኔ ስነገረኝ መርዶዬ ስነገረኝ እንደገባው ከፊልድ እና ደዋወል፣ ስልኩ ተዘግቷል። ይሁሉ ስልኩን ዝግት አድርገዋል። ባለቤቶትስ እንዴት ይሄንን ነገር
ተቀበለች? በጣም ጥሩ ጥያቄ ነው ጠየቅሽኝ። የኔም ጥያቄ ይህ ነው። ሁሉም ሰው የሚማርበት ይህንን ነው። መላው ኢትዮጵያዊ እዚህ አካባቢ ትልቅ ትምህርት ያገኛል ብዬ ነው የማስበው። ያን ቅድም እንደነገርኩሽ የጋብቻ ህንፃችንን የገነባ ነው ለሁለት ነው። ሁላችንም እኔም ልቤን ያልት እንደዚህ ሆነ፣ ልቤ ለአንቺ ፈነዳ፣ አንቺም ደግሞ ስነግር እሷም እንደዛው ከኔ በባሰ መልኩ ስትነግረኝ ነበር። እንደዛ አይነት ኑሮ ነው ስቴፑን ጠብቀን አብረን ስንኖር 22 ዓመት የኖር ነው። ሰው እንዴት አርጋ ሽሪንክ ባክ የሚባለው እንዴት አርጋ አዳልጧት ራሷን አሳልፋ ሰጥታ የራሷን ኢንተረስትና የራሷን ውሳኔ ከነሱ ኢንተረስትና ፍላጎት እንዴት እንደደመረች this is my question also። ይሄ ነው የኔ ጥያቄ። ሽበት እኮ ዳርዳር ብለዋታል። ሽበት እኮ ዳርዳር ብለዋታል። እንደዚህ አይነት ህይወት ጣፋጭ ህይወት ያውም ከክፍለ ሀገር እየጎተትኳት ከኔ መቅረት የለባትም እያልኩ ለባለስልጣናት አቤት እያልኩ ፕሮሞት እንዲያደርጉልኝ አስቢ። ከወለጋ ጅማ፣ ከጅማ አዲስ አበባ ሌላ ጊዜ ቢሆን መግባት አይቻልም። በጣም ከባድ ነገር ነው። ጥረት ብታደርግ ይዘው ፕሮሞት ያደርጓታል እንጂ አዲስ አበባ የምታይበት እንትን የለም፣ አክሰሱ አልነበራትም። እና በዚህ መልኩ አብረን በጣም ወድሃለሁ፣ በጣም ነው የማፈቅርሽ፣ በቃ ስንት ነገር እንግዲህ በተግባር 22 ዓመት አብረን ኑረን አስቢ። አይደለም ሌላ ነገር ኃይለ ቃል እንኳን ማዕከላችን የለምና በምን መልኩ ነው የራሷን ከነሱ ውሳኔና ኢንተረስት ጋር የተደመረችው የሚለው የኔም ጥያቄ። አግኝተዋት ወይም በስልክም ይሁን በሰው መልእክት ልከውባት ያውቃሉ? ይህንን ጥያቄ ለመመለስ እና ዘፈረስቱ 3 ይርስ ከወጡ በኋላ ማለት ነው ተደብቆ የቤት ስልክ ተዘግቶባት ልጆችን የፓብሊክ ቴሌፎን አለ አይደለም እንዴ? በፓብሊክ ቴሌፎን ታናግረኝ ነበር፣ ልጆችን ታቀርብልኝ ነበር። መጨረሻ ላይ በቃ ያው መቼም ያው ማልቀስ ነው የሚቀድመው አይደለም እንዴ? ልጆችም ያለቅሳሉ፣ እሷም ታለቅሳለች። እና ምንድነው እና ተናገረችው ነገር ነበር። ግን እኔ ግን አሁን በጣም ይከብደኛል። ህሊና የሚከብድ ነገር ነው። ህሊና ያለን ሰው ነኝ እኔ። አሁን አንዴ ተሻገረችና አሁን በሰላም እንድትኖር ነው የምፈልገው እኔ። ዋንስ ሺ ዲሳይድ ቱ ጎ አውት አይደለም እንዴ? ተሰናበተችኝ። ግን ያንን ድልድይ መስበር አልነበረባትም። ያንን ህንፃ ማፍረስ አልነበረባትም። ማንም ኢትዮጵያዊ ወገኖች ሁሉ እዚህ ጋር ፍረዱኝ እስኪ። ልጅ አፍርተሽ ሽበት ዳርዳር ካለሽ በኋላ ማቹሪቲ ኦቨር ማቹሪቲ አስቢ። እዛ ደረጃ ላይ ከደረስሽ በኋላ እነዚህ ያሳለፍነው ኑሮ ማየት የለብሽም። የወለድነውን ልጆች ማሰብ የለብሽም። የኔና የእሷን ፍቅር ኢንቱ አካውንት መውሰድ አልነበረባትም እንዴ? የሰው ውለታ አለብኝ፣ እኔ ውለታ አለባት። ይሄ መምጣት የለበትም እንዴ? አይምሯ ውስጥ ይህን ማሰብ የለባትም እንዴ? እና የደረስንበት ደረጃ እኮ ቢያንስ ልንቀበርበት የተቆፈረ ጉድጓድ ብቻ ነው የሚለያየን የምለው ላይ 4 ነጥብ ዘግተናል። ዛት ዚት ከዚህ ውጭ ምንድን ነው የምጠበቀው? በቃ ያ ብቻ ነው የእናሷን የሚለያየን ብለን የደመደምነውን ጉዳይ እኮ። ህሊና ያለ ሰው፣ የተማረ ሰው፣ ማሰብ የሚችል ሰው ሴት ይህንን እንዴት ታደርገዋለች? 22 ዓመት ልጅ አፍርተሽ ስንት ነገር አፍርተን ሌላውን ማስተማር ስንገባ፣ ሌላውን ማስተማር ስገባት፣ ሌላው አርያ መሆን ስገባት እንዴት እንደዚህ አይነት ስራ በሰው ላይ ይሰራል እንዴ? አልፎ ብሰራም እኮ ይሄ ሰይጣን የሚሰራ ስራ እኮ ነው። ወሮበሎች የሚሰሩት ስራ እኮ ነው። ዘራፊዎች፣ ቀማኞች፣ ህሊና የሌላቸው ፈረሃ አምላክ የሌላቸው የሚሰሩት ስራ እኮ ነው የተሰራብኝ። አስቢ፣ በኔ ቦታ ሆነሽ ቤተሰቤን አንድ ሰው አላጣሁም፣ 2 ሰው አላጣሁም። መላ ቤተሰቦችን እኮ ነው ያጣሁ። መላው ኢትዮጵያ ህዝብ ከዚህ መማር አለበት። ልጆች ሙሉ እኮ ነው ያሳጡኝ። አንድ ሰው አላጣሁም፣ 2 ሰው አላጣሁም።
ሞዳትን ባለቤትን ካብራክ የወጡ ልጆችን እኮ ነው ያጣኋቸው። የወሮበላ ስራ፣ የዱርዬ ስራ፣ የምቀኝነት ስራ ነው የተፈጸመብኝ። ህሊና ያለው ሰው፣ እምነት ያለው ሰው በሰው ልጅ ላይ የሰው ልጅ በሰው ልጅ ላይ የማይሰራ ስራ እኮ ነው የተፈጸመብኝ። ኦኬ ዋንስ she decided to join with that fellow. ኦኬ let it be እሱ አይደለም። ቢያንስ ልጆችን አምላኪን አይፈሩም። ንግበኔ የሚለው የጨለምባቸው ሰዎች ናቸው። አይካሰይ ንግበኔ እንዴት ይሰወርባቸዋል? እንዴት ጨልምባቸዋል? እንዴት ነግበኔ የሚለው ልጅ የሰው ልጅ ማሰብ አለበት። ነግበኔ የሚለውን ነገር ከመሬት አንስቶ አገላብጦ ማየት አለበት፣ ማሰብ አለበት። እነሱስ ልጆች አልወለዱም እንዴ? እነሱስ አሁን ልጆች የላቸውም? እዚህም ያለው አላማጣ ያለው ልጆች የላቸውም? እንዴት ቤተሰብ ሁሉ ይዘረፋሉ? እንዴት ራቁቴን ቀራለሁ? ዲስ ሚንስ እኮ ራሴን ወዲያው እንድሰቅል ነው። ራሴን እንዳጠፋ እኮ ነው። ወደዛ እኮ ነው የዛ አይነት ወደዛ እንዲሄድ እኮ ነው ያደረጉ። እንደዚህ አይነት በሰው ልጅ በሰው ላይ እንጃ ተፈጽሞ እኔ እንደዚህ አይነት ነገር ሰምቼ አላውቅም። በተወሰነ መልኩ ሰውን ይጎዳል። ኦኬ ዛሲት ስቲል ነው ዋት ኢዝ ስቲል ኤግዚስቲንግ። እንደዚህ አይነት ሙልጭ አድርጎ ቤተሰቦችን ጥርግርግ አድርገው ዘርፈውን ውጪ ሀገር አውጥተው መሰዋ ምን ይባላል? ተሰምቶ ይታወቃል። ከልጆቹት ጋር ግንኙነቱ ቀጠለ ወይስ ተቋረጠ? እስከተወሰነ ጊዜ ቀጥለ። በጣም ጥሩ ጥያቄ ነው የጠየቅሽ። እስከተወሰነ ጊዜ ቀጥሏል። ይደውሉልኝ ነበረ። በጣም ንገርምሽ ያንን ስጠፋ ትራስ ውስጥ ያስቀመጠችው ስልክ ነበረ እና በቅርብ ተሞክሯል። እዚህ ያን ስልኩን አስቀምጣልኝ ነው ሄደችው እና ስንገናኝ ዘፈርስቱ 3 ይርስ ስንገናኝም ያው ተደብቆ በፓብሊክ ቴሌፎን ነው የምንገናኘውና እና ያን ስልክ አስቀምጣልኝ ሄዳለች። ቤት ውስጥ ትራስ ስር መልእክት ነበረው ወይስ ቁጥር ብቻ? እና ያው ስልኩን እንዳለ በዛ ለምን እንድንገናኝ ነው እንትን ያለችውና ያን ስልክ አስቀምጣ በዛ ስልክ ነበረ የምንገናኘው። ልጆችም ደግሞ ያንን ስልክ ነው የሚያውቁት እና ቅድም እንዳልኩሽ እና ተደብቀው ነው የሚያገኙኝ። እንነጋገር ነበር እና ያን የምሰጠኝ መልስ ለእኔ ምንም ስሜት አይሰጠኝም። ግንኙነቱ ታዲያ ለምን አልቀጠለም ከልጆቹ እና ያንን በጣም ጥሩ ጥያቄ ነው አሁን የምጠየቅሽኝ። ያ ስልክ ምን እንዳለ በጣም የሚገርምሽ ነገር ነው። እንዴት አይነት ፍጡራን ናቸው። ለፈጣሪ ብቻ እንደው እሱ ሁሉን ነገር አዋቂ ነው ጌታ፣ ለሱ ትቻለሁ። ያን ስልክ በጣም የሚገርምሽ የተቋረጠው የኛ ግንኙነት የተቋረጠው በጣም የሚገርሞት እንትን ነው። ስልኩን ከዛ እሷን እንደምንገናኝ ተረዱ። አወቁኝ አይደል? እንደምንገናኝ ተረዱ። እንደምንነጋገር እዛ ያለው ወንድሟ ደረሰብን እና እሷን ከአውስትራሊያ አንስተው አስቢ ኢትዮጵያ መጣ አዲስ አበባ ቴሌ በሷ ስም አይደለም ስልኩ ያለው። ያንን ስልክ ወደ ትግራይ ለወንድሟ ልጅ ዳይቨርት አደረገችው። ግልጽ አድርጉልኝ እስቲ። እሷን ከአውስትራሊያ አንስተው ኢትዮጵያ መጣች። ስንገናኝበት የነበረ ስልክ አይደለም የሷ አይደለም። ያንን ቴሌ ሄዳ እዚህ አዲስ አበባ ዋና መስሪያ በሷ እኔ ነኝ የገዛሁላት ስልኩን። ያን ስልክ ቀጥታ ወደ ትግራይ ሰርቪስ እንዲሰጥ ስልኩን ዳይቨርት አደረገችው፣ ለወንድሟ ልጅ ሰጠችው። ይሄንን ታዲያ እሷ እንድትገናኙበት ያዘጋጀችው ያስቀመጠችው ቁጥር ከሆነ ወይም ስልክ ከሆነ ስትቀይረው በቤተሰቦቿ ጫና እንኳን ቢሆን ሌላ የምትገናኙበትን መስመር አላዘጋጀችም? የሰጠችሁት ነገር የለም? ምን ትሰጠኛለች? ኦልሬዲ እኮ ላለመገናኘት እንዳንገናኝ አይደለም እንደ ከዛ ሀገር ከጫፍ ሀገር እስከ ጫፍ ሀገር በራ መታ ዳይቨርት አደረገች ወደ ትግራይ። በዚህ በኩል ይሄ ቀርቶናል። አሁን የቀረው በድብቅ የሚገናኙበት ስልክ አለ። ያንን ዲስሚስ ማድረግ ዛት ዜት አስቢ ምን አይነት ህሊና እንዳላቸው። ጭራሽ እንዳንገናኝ ነው በቃ። ከልጆቹት ጋር ከዛ በኋላ አልተገናኙም። ምንም እንዴት አድርጌ በየት በኩል ያገኙኛል? ልጆቹት አሁን ይሄንን የማየት እድል ቢኖራቸው መቼም ነፍስ አውቀው እሳትና ውሃውን ለይተው ነው ከሀገር የወጡት። ህፃናት ሆነው አይደለም። አባታችንስ
ማለታቸው አይቀርም። ምክንያቱም እንዳሉ ያውቃሉ። በናፍቆት በእንባ በስልክ ያንን ስሜታቸውን ሲገልጹ ነበርና እንደው ከወጡ በኋላ ወደ ሀገር ውስጥ ተመልሰው አልመጡም። እርሶስ ይሄንን ፕሮግራም የማየት እድሉ ቢኖራቸው ለልጆቹት ምንድን ነው የሚያስተላለፉት? አውስትራሊያስ የሚገኙ የሸገር ኢንፎ ሚዲያ ተከታታዮች ኢትዮጵያውያን፣ ኤርትራውያን ከልጆቹት ጋር እንዲያገናኙት ምን አይነት መልእክት ነው የሚያስተላልፉት? አንድ ነገር እዚህ ጋር ትንሽ ጠቀስ አድርጌ ልለፍ። ያ ሁሌ እየደወልኩ ነው። አላማጣ ያለው ታላቅ ወንድማቸው ስልክ ዘጋብኛል። ሁሌ ስልክ እንደዘጋብኝ ነው ኖረው እስካሁን እና በመሀል አንድ ጊዜ ለካ እሷ መታለች አላማጣ ቤተሰቦቿ ጋር ስልክ ሲደውል ብድግ አደረገች። ዋው ነው አልኳት። ዋው አልኳት። በድምፅ ለዩዋት። በደባ አውቶማቲክሊ ዋው አንቺ ነሽ አልኳት። ስልኩን እዛው ቀረች ደርቃ። ብለማመጣት ምን ባረጋት እባክሽን ስለፈጣሪ ብለሽ አናግሪኝ፣ ዋውዬ አናግሪኝ፣ እኔ እኮ ነኝ አውቄሻለሁ፣ እባክሽን አናግሪኝ። ኧረ ስለ ልጆቻችን ብለሽ ስለፈጣሪ ብለሽ አናግሪኝ፣ እባክሽ ልጆቼ ጠምተውኛል፣ እባክሽ ሌላ ነገር የምፈልገው ነገር የለም፣ ለምን ትደበቂያለሽ? እባክሽን ድምፅሽን እባክሽን ስለ ልጆቼ ብቻ ለመጠየቅ እድል ስጭኝ። የለም ስልኩም አልተዘጋም። ጆሮዋ ላይ ይዛ ነው የቀረችው። ሌላው ዋናው ነገር ከአብራኬ የወጡትን ልጆች አፋልጉኝ ነው ትልቁ ነገር። ማንም ሰው የሰው ልጅ የማይሰራ ስራ እኔ ላይ ተሰርቷል። አሁን ቅድም እንዳስቀመጥኩት እጅግ በሚያሳዝን ሁኔታ ማንም ሰው በሰው ልጅ ላይ የማይፈጽመውን የፈጸሙብኝ። እባካችሁ መላው የኢትዮጵያ ሕዝብ ወገኖች ሁሉ እባካችሁ ከዚህ አይነቱ የሰይጣን ስራ፣ የወሮበላ ስራ፣ ከወራዶች ስራ እባካችሁ ፈጣሪ ይጠብቃችሁ፣ ራቁ ነው የምለው። ነግ በኔ የሚለውን አንሱት። ነግ በኔ የሚለው ከህሊናችን መሰወር መደበቅ የለበትም። ምን እንደምንሆን አናቅም። የዕለት ውሎአችንን እንኳን እንዴት እንደምንውል የማናቅ የፈጣሪ ፍጡራን ነን። እባካችሁ ራሳችሁን ጠብቁ ከዚህ አይነቱ ወራዳ ስራ፣ ከዚህ አይነቱ የምቀኝነት ስራ፣ ፈጣሪ ከጠላው፣ ፈጣሪ ካወገዘው፣ የሰው ልጅ ከሚጠላው ስራ እባካችሁ ራቁ። እህቶቻችንም የማይሆን ቃል መግባት የለባችሁ። የሰው ልጅ ጋብቻ ቀላል ነገር አይደለም። ለቀጣይ ልጆቻችን ሁሉ እያሰብን ነው መነጋገር ያለብን። ከጠዋቱ ስንገናኝ ስንተዋወቅም ይህ ሁሉ ታሳቢ መሆን አለበት። ከነገ በኋላ የሚመጡ ልጆች አሉ። ለዚህ ሁሉ በቆራጥነት ያለምንም ድብብቆሽ በግልጸኝነት ተነጋግረን ወደ ጋብቻ መግባት አለብን። ቀጣዩ ውስጥ ራሳችን በተወሰነ መልኩ ግልጽ ሆነን በተወሰነ መልኩ ራሳችንን እየደበቅን የምንቀራረብ ከሆነ የጋብቻ ህንፃ መገንባት ቀላል ነገር አይደለም። ለቀጣይ ልጆች የምንገነባው ህንፃ ከዚህ ከጠዋቱ ጀምሮ ነው የምንገነባው። በሁለት የሚገነባ ህንፃ ቢኖር የጋብቻ ህንፃ ነው። ለቀጣይ ልጆቻችን ሊያገለግል የሚችል ህንፃ ነው እየገነባን ያለ ነው። በጣም በጥንቃቄ ያለምንም ድብብቆሽ ሀሳባችንን ግልጽ አድርገን ያለብንን ድክመት ሁሉ ለማስወገድ መነጋገር አለብን። ጊዜ ወስደን ሁሉን ነገር መወያየት አለብንና እህቶቻችንም ቀላል ነገር አይደለም። ጋብቻ ክቡር ነው፣ ትልቅ ነገር ነው። ነገ ልጆች የምናገኝበት መንገድ ነው። ያንን እየጠረግን ያለ ነው። ስለዚህ በጣም በጥንቃቄ መቀራረብ፣ አርቲፊሻል አቀራረብ አይዋጣም። ሌላው ነገር ልጆቼ እባካችሁ ሌላ የሚለው ነገር የለም። ቡጃዬ፣ ሚማዬ፣ ርብቃዬ፣ ሃንደርዬ እባካችሁ አባታችሁ እኔ ነኝ። ወድጄ አይደለም እንደዚህ አድርገውኝ እናንተን ሰውረው ነው
እናንተን ደብቀው ነው የተጫወቱብኝ። ህይወትን ራሴ በራሴ እንዳጠፋ ነው የተደረግኩኝ። በእናንተ እየተቃጠልኩ ነው እየኖርኩ ያለው። በእንባ ነው እየኖርኩ ያለው። በሐዘን ውስጥ ተሰብሬ እየኖርኩ ነው ያለው። ልጆቼ እባካችሁ ተንቀሳቀሱ። እናንተም አባታችሁ እኔ ነኝ። አበራ ጣሂሮ ገልገሉ ጃጆ እኔ ነኝ። ዓለም ባንክ ያው ያፈራኋችሁ ልጆቼ እዛው ሳስተምራችሁ ሳሳድጋችሁ ከወለጋ ጀምሮ ልጆቼ ለእናንተ ያለኝን ፍቅርና መውደድ ታውቃላችሁ። እንደታፈናችሁ አውቃለሁ። እንደቀበሯችሁ አውቃለሁ። እንዳንገናኝ ያደረጉን። በዚህ አጋጣሚ ይህንን ፕሮግራም እየተከታተሉ ከሆነ ለዚህ መልስ መስጠት እንፈልጋለን ካሉ ዝግጅት ክፍላችን ክፍት ነው። ምክንያቱም ጋሽ አበራ ትዳሬን፣ ልጆቼን፣ የ22 ዓመት የሞቀ ትዳሬን በማላውቀው ሁኔታ ባለቤቴና ልጆቼ ወደ አውስትራሊያ እንዲሄዱ ተደርጎብኛል። ልጆቼን እስከ ዛሬ ድረስ ማግኘት አልቻልኩም እያሉ ነው። ለዚህ ደግሞ ተጠያቂ እያደረጉ ያሉት የባለቤታቸውን 2 ወንድሞች ነው። እዚህ ጋር ስማቸው ስለተጠቀሰ ሸገር ኢንፎ ሚዲያ ምላሽ መስጠት ከቻሉ አድራሻቸውን ብናገኝ ቀድመን በዚህ ጉዳይ ላይ ምን ይላሉ፣ ምን ሀሳብ አሉት፣ በዚህ ደረጃ ስማችሁ ተነስቷል ብለን መጠየቅ እንችል ነበረ። ይሁንና ግን አድራሻቸው ስለሌለን ከዚህ ፕሮግራም ጋር አንድ ላይ ማስገባት ማስተላለፍ የእነሱን ሀሳብ መጨመር ስላልቻለን ለተነሳባቸው ቅሬታ መልስ መስጠት እንፈልጋለን። በዚህ ጉዳይ ላይ የምንለው አለ ካላችሁ ዝግጅት ክፍላችን የእናንተንም ሀሳብ ለማስተናገድ ክፍት ነው። በእርግጠኝነት ለጋሽ አበራም እንግዲህ ለዓመታት መልስ ያላገኙለት ጥያቄ መልስ ይሆናል ብዬ አስባለሁኝ። የልጆቻቸው እናትም ምላሽ መስጠት ከቻሉ ዝግጅት ክፍላችን ክፍት ነው። ልጆቻቸው እንግዲህ በአውስትራሊያ የሚገኙ አሁን ላይ በዚህ ቦታ ናቸው ማለት ባይቻልም ይህን ታሪክ የምታውቁ እነዚህን ልጆች የምታውቁ ወይንም ደግሞ የጋሽ አበራ ልጆች ይህን ፕሮግራም እየተከታተላችሁ ከሆነ አባታችሁን አለን እንድትሉት ነው ዝግጅት ክፍላችንም በአክብሮት የሚጠይቀው። እንደው ጋሽ አበራ አውስትራሊያ የት ከተማ ውስጥ እንደሆኑ መረጃ አሉት? ከአውስትራሊያ የመጣ ሰው ሲያገኙስ ስለ ቤተሰቦት ስለ ልጆችዎት ጠይቀው ያውቃሉ? እዚህ ላይ እንግዲህ ያው ሜልቦርን ያኔ ለትምህርት እንደሄደ ወንድሟ ያው ሜልቦርን እንደነበር ነው ማቀው እና ምናልባት በአሁኑ ወቅት ያው የት እንዳሉ አላውቅም። እና ያኔ እንደዛ ብሎ ነው የነገረኝ። ያኔ ስመጣ አልነበረም እኛ ጋር አዲስ አበባ እያለን እና በዛ መልኩ ሜልቦርን አካባቢ ያው ትምህርቱንም እንደምከታተል ነው ሲነግረኝ የነበረው። እና ያንን ማቀው እንግዲህ በምን አባት ያውቃለሁ የት እንዳሉ ከዛ ወዲህ እስኪ የት እንደሚኖሩ አላውቅም። ምንም ማቀው። ልጆችዎትስ ፓስፖርት ሲያወጡ የአባት ስም ለውጥ አድርገው ነበር ያውቃሉ ይሄንን? አዎ ይህንን በኢንፎርሜሽን ቅድም ያልኩሽ ነገር አለ። ትምህርት ቤት ውስጥ ያው ስማቸው ተቀይሮ የድሮ ስማቸውን አስቀይረው በዛ መልኩ ልጆቹን ደግሞ በአዲሱ ባሏ ስም አስጠርተው ነው እንትን ያሉት የሚባለው የተነገረኝ። ከዛ ሰው አለ እና ስሙን እንትን ማለት አልፈልግም። የልጆቹም ስም ትምህርት ቤት እዛ አላማጣ ያው ተቀይሯል እና የሚጠሩትም ያው በአዲሱ ባል ስም ነው የተደረገው እና በዛ መልኩ ነው ባሏ እንደነበረ ሰርግ ተደርጎ ቀለበት ምናምን አድርጋ በዛ መልኩ ነው እንግዲህ ያው በዛ መልኩ ነው የተነገረኝ። ያው ስማቸው ያው እንደዛ ካልተደረገ መቼም የሚወጡ አይመስለኝም። ያው ግን የስም ለውጥ አሁን የርብቃ ስሙ አልተለወጠም፣ የእነሱም ስም ተቀይሯል ነው የሚባለው። አሁን እንደዛ ስማቸውን አስቀይረዋል ተብሎ የተነገረኝ። በጣም ከባድ በጣም ከባድ ነው፣ እጅግ በጣም አሳዛኝ ነው። እርስዎ ከዛ በኋላ አዲስ ህይወት ጀመሩ። እንዴት ነበር? አሁን ወደኛ ጋር ሲመጡ እንግዲህ አይኖትም እይታው የመጋረድ ነገር አለ አይደል? አይኔ ከውስጥ ያስቸግረኝ ነበር። ሀዘኑም ብስጭቱም እሱን እንደው በጣም ሌሊት መተኛት የለም። አንዳንድ ጊዜ ብድግ ብዬ ቁጭ ብዬ አለቅሳለሁ እነሱን እያሰብኩ
እና ቁጭ ብዬ ደግሞ ለረዥም ሰዓት ውድቅት ሌሊት ላይ ቁጭ እላለሁ ብቻዬን ልጆቼን እነዚህን አስተኝቼ። እችኛዋም ያው ጥላኝ ጠፋች። አሁን ያለሁበትም ሁኔታ በቃ በጣም ትንሽ ጉዳት አድርሳብኝ ነው የተሰወረችው። ሌላ ሰው ጋር ነው የተሰወረችው እና ታሪኳን ማለት አልፈልግም እና በቃ ጥላኝ ሄደች። አሁን ልጆች ናቸው። እርስዎ ኖት የሚያሳድጉት? አሁን እኔ ነኝ ብቻዬን እያሳደግኩ ያለው፣ ማንም የለም። ሄደች፣ ይችኛውም ጠፋች ከልጁ ጋር እና ተያይዘው ጠፉ፣ ተሰወሩ እና አሁን ብቻዬን ያለሁት ያው የእድሜ ጉዳይ እያየሽ ነው ያለሽው። ጉልበት የለኝም፣ አይን የለኝም። አስቤ ልጅ በዚህ መልኩ ሳሳድግ። ስንት ዓመት ሆናቸው? አንደኛው አሁን ወደ 9 ያለፈች፣ ያኛው ልጅ አሁን 13ኛ ዓመቱን ነው አሁን እንትን እያለ ያለው እና እድሜ እየገፋ ነው ያለው። ጉልበት የለኝም፣ አይን የለኝም እና በዚህ ሁኔታ ላይ አሁን ክራይ ቤት ውስጥም ያው ነው ያለሁት እና በጣም ከፍተኛ ችግር ነው ያለብኝ እና በዚህ አጋጣሚ ወገኖች ሁሉ የተቻላቸውን ያህል ሕክምናው በጣም ደግሞ እንትን ትራኮማ ሳይሆን ግላይኮማ ነው የያዘኝ። ግላይኮማ ስለያዘኝ እችኛዋ አጠፋብኝ ግራ አይኔ ጠፍታለች ያው እና እችኛዋ ግን ፀሐይ በደንብ ስትወጣ እና እንትን አለ የማየት እድል ትሰጠኛለች እና በቃ ሕክምናው በጣም እንትን ያው በየቦታው ተዘዋውሬ ሕክምና ወስጃለሁኝ እና አሁን በሂደት እንትኑ ነው የከበደኝ። በተለይ መድኃኒቱ በጣም ከባድ ነው። አስቢ፣ በጣም ውድ ነው። በእኔ አቅም የምሞክረው ነገር አይደለም። ያው ሰዎች ድጋፍ እያደረጉልኝ እየገዙልኝ ነው እና ውድ ነው ዋጋው፣ ትንሽ ወደድ ይላል የዚህ የግላይኮማው እንትን እና በመሀል ያው አቅሙ ሳይኖረኝ ስቀር ያው ታቋርጫለሽ። ያ ነው አሁንም በጣም የጎዳኝ እና ዶክተሮቹ ያው ካንቲነስሊ ነው መጠቀም ያለብኝ የሚል እንትን ነው የሰጡኝ። አትሊስት ፋርደር ትሪትሜንት ያስፈልግሃል። ያው ከልጆች ጋር ክራይ ቤቱ ነሽ፣ ያው ኑሮ አለ። በጣም ከበደኝ። በቃ ማረገውን ሳጣ አንዳንድ ጊዜ ያው ኢንተራፕት አደርገዋለሁ የግዢውን ማለት ነው እና ዲስ ማይ ፕሮብሌም እና ወገኖቼ ሁሉ እንደው የራሳችሁን ልጆች እያሰባችሁ እባካችሁ ሁላችሁም ካላችሁበት ደግፉኝ፣ እርዱኝ። በጣም የሚያሳዝን ታሪክ ነው ማለት በጣም በቃ ፍጹም የማይጠበቅ ታሪክ ነው እየሰማ ነው። በጣም እጅግ በጣም እግዚአብሔር ፈቅዶ ልጆቾትን እንዲያገኙ እኛ ምኞታችን ነው። ይሄንንም የሚከታተሉ የሸገር ኢንፎ ሚዲያ ተከታታዮች በተለይ በጣም ብዙ ተመልካቾች እንዳሉን እናውቃለን አውስትራሊያ። ስለዚህ እዛ ያላችሁ የሸገር ኢንፎ ሚዲያ ተከታታዮች ኢትዮጵያውያን፣ ኤርትራውያን ለእኚህ ምስኪን አባት ለዓመታት በእንባ ልጆቻቸውን ለናፈቁ የተሰራባቸው ደባ ለምን ለሚለው ጥያቄ መልስ ስላላገኙ ምናልባት አሁን ላይ እፎይታ ሊሆናቸው የሚችለው ልባቸውን ሊያሳርፍ የሚችለው ልጆቻቸውን ማግኘታቸው ነው። የልጅነት ልጆቻቸውን ማየታቸው ነው እና ይህንን እንዲያገኙ በምትችሉት ድጋፍ እንድታደርጉልን ነው በአክብሮት የምንጠይቀው። እንግዲህ ወደ ዝግጅት ክፍላችን መደወል ትችላላችሁ። እንዲሁም ደግሞ የጋሽ አበራንም ስልክ እናስቀምጣለን። አሁን ያሉበት የኑሮና የጤና ሁኔታም ድጋፍ የሚሻ ነውና ከጎን አለሁ እንድትሏቸውም ነው በአክብሮት የምጠይቀው። በተለያየ ኃላፊነት ላይ ለሀገር ውለታ የዋሉ ብዙ ስራ የሰሩ የተማሩ አባት ናቸው። ዛሬ ግን በድንገት በፈረሰ ትዳራቸው፣ በድንገት ልጆቻቸውን የሚወዷቸውን ባለቤታቸውን በድንገት በማያውቁት ሁኔታ በማጣታቸው ከሀገር ርቀው በመሄዳቸው በመብሰልሰል እንግዲህ በ67 ዓመታቸው ከእድሜያቸው በላይ አካላዊ ገጽታቸው እያሳየ ዛሬም ልጆቻቸውን እየናፈቁ ነውና በምትችሉት አግዙን ለማለት ነው የምወደው። ስልኮትን እንንገራቸው አባቴ። አዎ የኔ ስልክ እሺ
0986 83 39 80 ደግመዋለሁ 0986 83 39 80። መልካም። እንደው በመጨረሻ ለልጆቾት አግኙኝ፣ ምክንያቱም ስምም ስለቀየሩ አሁን ርብቃ በሚለው ስም መፈለግ አንችልም፣ የሌላኛውንም ልጆትን ስም እርሶ ባወጡላቸው ስም መፈለግ አንችልም፣ ሲሄዱ ስማቸው ስለተቀየረ ይህንን ፕሮግራም አይተው አባቴ ብለው መደወል እንዲችሉ የመጨረሻ መልእክት አስተላልፉላቸው። ያለኝ የመጨረሻ መልእክት በጣም ነው የማመሰግነው። ያለኝ ልጆቼ እንግዲህ ያው ስማችሁም ቢቀየርም አባታችሁ እኔ ነኝ እና ከፍ ከፍ ብላችሁ ነው የወጣችሁት። እንግዲህ አባታችሁ ማን እንደሆነ 9ኛ ክፍል የደረሰች ሴት ያው በደንብ ታውቃለች። 12ኛ የደረሰች ሴት በደንብ ታውቃለች። እና ትላልቅ ሆናችሁ ነው ከሀገር የወጣችሁትና አደራችሁን እንደው ሌላ ነገር አይደለም፣ ሌላ ነገር ሁሉ ቀርቶ እንደው ሳልሞት ልጆቼ በጣም ነው የናፈቃችሁኝና ባክሽን ቡጃዬ፣ ሚማዬ፣ ርብቃዬ፣ አንደርዬ እንደው ሳልሞት ድምፃችሁ ትሙቱ ትኑሩ። እኔ አሁን ምንም አውቀው ነገር የለም፣ ምንም ኢንፎርሜሽን የለም። ሁሌ ማታ ማታ እናንተን እያሰብኩ እያለቀስኩ ነው ያለሁት እና በእንባ ነው የምኖረው፣ በትካዜ ውስጥ ነው የምኖረው እና አደራችሁን እባካችሁ እንደው ሳልለያችሁ ድምፃችሁ እንድሰማ አድርጉኝ። እናንተም ተንቀሳቀሱ። አባታችሁ እኔ ነኝ፣ ሌላ አባት ያው የላችሁም፣ እኔ ነኝ። ይህንን በደንብ ስለምታውቁ እባካችሁ ሳልለያችሁ ድምፃችሁን ልስማና እናንተም በእናንተ በኩል ከፍተኛ ጥረት አድርጋችሁ አግኙኝ ነው የምለው። መልካም ነው። ይሄ ሁሉ የሆነበትን ነገር መለስ ብለው ሲያስቡት እንዴት አድርገው ነው እንደው በአጭር ቃል የሚገልጹት? ሌላው የሚገልጸው ምን እንደው ያው የኔ ነገር መቼም አንዴ ሆኗል። ሁሉ ነገር ከፈጣሪ ነው የምጠብቀው። ሁሌ እያነባው ነው የምኖረው፣ ሁሌ እያለቀስኩ ነው የምኖረው፣ በትካዜ ውስጥ ነው የምኖረው። ሁሉን ነገር ለፈጣሪ እሱ ነው ለአሸናፊው ጌታ አሳልፌ ሰጥቻለሁ። አሁንም ቢሆን ጌታዬ አምላካችን እንዴት እንደምኖር እያየን ያለውና እኔ ሌላ ምን እላለሁኝ? ጋሻ አበራ ጣሂር እዚህ ተገኝተው ለዓመታት በህይወቱ ውስጥ በትዳሮት ውስጥ ለገጠሙት ላሳለፉት ነገር ስላጋሩን ስላካፈሉን ከልብ ነው የምናመሰግነው። ይህንንም እንግዲህ ተመልካቾቻችን ያላቸውን ነገር የተሰማቸውን በእርሶ ቦታ ሆነው ቢያዩት ምን እንደሚሰማቸው በአስተያየት መስጫውም ላይ ይጽፉልናል ብለን እናምናለን። በተለይ ደግሞ ልጆቹትን በማፋለግ ረገድ የሚችሉትን እንደሚያደርጉ እናምናለንና እግዚአብሔር ፈቅዶ በደስታ ለመገናኘት ያብቃል። ድጋሚ ሁሉ መልካም ሆኖ አሜን 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 ለመገናኘት ያብቃል። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ